ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን አሁንም እንደቀጠለ ነው። በኮሪደርና በወንዝ ዳርቻ ልማት የተከናወኑ ስራዎች የአዲስ አበባ ገጽታን ከመቀየር ባለፈ ለአካባቢ ጥበቃ ያላቸው አስተዋጽኦ ከፍተኛ ነው። የአዲስ አበባ ወንዞች ከቆሻሻ ፍሳሽ ማስወገጃነት ወደ ቱሪዝም መዳረሻነትም ተቀይረዋል። እነዚህ ፕሮጀክቶች በራስ አቅምና ሀገር በቀል እውቀት መታገዛቸው ደግሞ ፕሮጀክቱን ይበልጥ ውጤታማ ያደረገ ነው። መስከረም ቸርነት ከብክለት ወደ ውበት፣ ከተተወ ስፍራነት ወደ መዝናኛ መዳረሻነት፣ ይህ የአዲስ አበባ አዲስ ገጽታ ነው። በከተማዋ የተሰራው የአረንጓዴ ልማት ስራዎች የከተማዋን የአካባቢ ጥበቃ ያሳደገ፣ ከተማዋን የቱሪዝም መዳረሻ ያደረገና ለዜጎች የስራ ዕድል የፈጠረ ነው። ዛሬ ላይ የአዲስ አበባ ወንዞች በወንዝ ዳርቻ ልማት ከቆሻሻ መጣያነት ወደ መዝናኛ ስፍራነት ተቀይረዋል። ማህበረሰብን ለበሽታ ከመዳረግ ተላቀው በስራ ዕድል ፈጠራ የገቢ ምንጭ ሆነዋል። ከነዚህ መካከል በቅርቡ የተመረቀው ከእንጦጦ ፒኮክ የወንዝ ዳርቻ ልማት አንዱ ነው። ዛሬ እንግዲህ የተገኘ ነው በክቡር ጠቅላይ ሚኒስትራችን በቅርብ የተመረቀው የዚህ የእንጦጦ ፒኮክ የወንዝ ዳርቻ ልማት ፓርክ ላይ ነው። ይህ እንግዲህ ትልቅ ትርጉም የሚሰጥ ለኛ በጣም በተለይ ደግሞ ለአካባቢ ጥበቃ ተቋም ትልቅ ትርጉም የሚሰጥ ነው። ባለፈው አመት መተን ነበር ችግኝ ለመትከል በተመሳሳይ ወቅት ላይ። አሁን ደግሞ ስናየው በጣም ተአምራዊ ለውጥ ያየንበት፣ በተለይ ደግሞ እንደምታዩት የኢንተግሬትድ የሆነ ፋርሚንግም የተጨመረበት የስትሮበሪ ፋርም ያለበት እንዲሁም ደግሞ ቻለ መጠን ኢንዲጂኒየስ የሆኑ ዛፎችም እየተተኩ መምጣታቸውን ያየንበት ነው። ለኛ በጣም ትልቅ ትርጉም ያለው ነው። በተለይ ደግሞ በአጭር ጊዜ ውስጥ ይሄን የመሰለ የሚያምር አውድ በእንጦጦ ላይ ማየት በጣም አስደናቂ ነው። በጣም ነው የተደነቅ ነው። በዛ ላይ ደግሞ ለኛ በዚህ አመት የሚከበረው ይሄ 53ኛው በዓለም አቀፍ 53ኛው በሀገራችን ደግሞ 33ኛው አመት ነው። በዚህ አመት የመጀመሪያው ቴሙ ክላይሜት አክሽን ነው። ይሄም ክላይሜት አክሽን በተለይ ከአዳፕቴሽን ጋር እንዲሁም ደግሞ ካለው የአየር ንብረት ለውጥ ጋር ተጣጥሞ መሄድና ለታችኛው አዲስ አበባ ለከተማው በጣም ትልቅ ግብዓት የሚሰጥ የውሃ መሰረት ያለበት ኤሪያ በመሆኑ ለኛ በጣም አስደናቂ ነው። በአዲስ አበባ የኮሪደርና የወንዝ ዳርቻ ልማት የተሰሩ ስራዎች ከተማዋን ወደ አየር የምትልከውን በካይ ጋዝ መቀነስ ያስቻለ፣ ከ5 ዓመት በፊት በከተማዋ የነበረውን 2.8 የአረንጓዴ ሽፋን ወደ 24 በመቶ ያሳደገ፣ ወንዞችን ከቆሻሻና ፍሳሽ ማስወገጃነት ወደ ቱሪዝም መዳረሻነት የለወጠ ነው። በጣም በርካታ የአፈርና የውሃ ጥበቃ ስራዎች እዚህ አካባቢ ተሰርተዋል ማለት ነው። እንግዲህ እሱ ብቻም ሳይሆን ወደ ታችኛው ደግሞ ዝቅ እያልን በሄድን ቁጥር እነዚህ ወንዞች ምን ነበሩ በፊት ብለን ስናይ እነዚህ ወንዞች ቀጥታ ቆሻሻን በተለይ ፈሳሽ ቆሻሻን ወደ ታች የሚወስዱ መስመር ነበሩ እንጂ ወንዝ አልነበሩ ብሎ መውሰድ ይቻላል። ከዚህ ጋር ተያይዞ በጣም ህብረተሰቡ ላይ እንስሳት ላይ አጠቃላይ አካባቢ ላይ ትልቅ ጉዳት ሲያደርሱ ነበር ማለት ነው። ምክንያቱም እንግዲህ ይዞ የሚሄዱት ውሃ ሳይሆን መርዝ ስለነበረ በጣም የተበከለ ውሃ ስለነበረ ከዛ ጋር ተያይዞ የሚመጡት በጣም በርካታ ጉዳቶችን እየቀነስንበት ነው ማለት ነው። ይህ የአረንጓዴ ልማት በራስ አቅምና ሀገር በቀል እውቀት በአጭር ጊዜ ውስጥ ለውጥ የተመዘገበበት ነው። ይህ ተግባር ኢትዮጵያን በአካባቢ ጥበቃና የአየር ንብረት ለውጥን ለመከላከል እየሰራችው ያለው ስራ ከራስ አልፎ በዓለም አቀፍ ማህበረሰብ ዘንድ እውቅናን ያሰጣት ነው። Three things that I've observed. One is the speed with which this project has been implemented. 3 ነገሮችን ታዝቤያለሁ። በመጀመሪያ የተመለከትኩት ነገር ይህ ፕሮጀክት የተገበረበት ፍጥነት ነው። እንዲህ ያለ ፍጥነት ውጤት ተኮር አመራር መኖሩን ያሳያል። ውጤት ላይ የሚያተኩር አመራር ሲኖር የሚወስደው አቅጣጫ ግልጽ ይሆናል። ይህ ፕሮጀክት ከ2 ዓመት በታች በሆነ ጊዜ ውስጥ ተጠናቆ በጠቅላይ ሚኒስትሩ ተመርቆ ለህዝብ ቀርቧል። ሁለተኛው የተመለከትኩት ነገር ደግሞ ፕሮጀክቱ በውጭ አካላት ላይ ብቻ የተገበረ አለመሆኑን ነው። ይህ ማህበረሰቡ በራሱ የገነባው ፕሮጀክት ነው። የአካባቢው ህዝብ የአካባቢውን ቴክኖሎጂና የአካባቢ ክህሎትን ተጠቅሞ የተተገበረ ነው። በተጨማሪ በኮንሶ ማህበረሰብ የተሰራው ፈጠራም በማየቴ ኩራት ይሰማኛል። ይህ የእርከን ስራ በዩኔስኮ እውቅና አግኝቷል። እነዚህ እርከኖች የተገነቡት ከባህላዊና ታሪካዊ ዕውቀት በመነሳት ሲሆን አሁን ላይ በተፈጥሮና በዘመናዊ ልማት ዘንድ ተቀባይነትን አግኝተዋል። በጠቅላይ ሚኒስትር አብይ አህመድ አማካኝነት የኮሪደርና የወንዝ ዳርቻ ልማት በይፋ ከተጀመረ ወዲህ በከተማዋ በተሰሩ የወንዝ ዳርቻ ልማት ስራዎች 49 ኪሎ ሜትሮችን የሚሸፍን የወንዝ ዳርቻ ልማት ተሰርቷል።